ብሩክ ያለ ላይ ሆት ጀመረ። ሃይሚ በጣም ተናደደች። እንግዲህ ሃይሚ ደግሞ ተናዳ ከዛ ከረጅሙ ጋራ አብራ ብሩኬን ለማናደድ እንግዲህ አብራ ሲጨፍር ነበር። ነገር ወዴት እየሄደ ነው? ወዴት እየሄዳችሁ ነው? ቤተሰብ ተው እንጂ እንዴ! ምንድነው? ተመልካችን ግራ አታጋቡ እንጂ። ሰላም ጤና ይስጥልኝ። ወዴት ተከበራችሁ የሰለዩት እንደ ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። ይቻላል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እስኪ እኔም እስኪ ዶራል ምን እንደሆነ ልቅመሰው ማለት ነው። እንደዚህ ያሳክራል እንዴ እናንተ? ዛሬ ብሩኬ የኔ ሸበላ የኔ ቀብራራ ማለት ነው እና በቃ ዘና ፈታ እያለ ከዛች ከኤልዱ ጋራ ማለት ነው ዘና ፈታ እያለ ቪዲዮ ሰርቷል። እና ብዙዎች ደግሞ እየሰደውት ነበር። እናንተ አለ ብሩኬ እናንተ የኔን ህይወት አትኖሩልኝ ምን አገባችሁ? እኔ ሻይ ቤት ብገባ መጠጥ ቤት ብገባ ምን አገባችሁ? በእኔ እርግጥ እኔ ሲወል ብገባ እኔ ገነት ብገባ እኔ እናንተ ምን አገባችሁ አላችሁ። እስቲ ኮሜንታተሮች እና የሱ የምትቀኑ በሱ የምትቀኑ ሰዎች ማለት ነው በሱ የምትቀኑ ሰዎች እስቲ ምን አገባችሁ? እናንተም ስሩ። ሶሻል ሚዲያ አሁን ላይ ማለት ነው እየተሰራበት ነው እንዴ። ዝም ብላችሁ ተመልካች ከምትሆኑ እሱ ምን አለ? እኔ ኮካኮላ ድርጅት ካምፓኒ የሄድኩ ስለሰራው ነው ስለለፈው ነው። ስለዚህ የኔን ቪዲዮ እያያችሁ ከምትቃጠሉ የኔን ቪዲዮ እያያችሁ ከምትናደዱ አለ ስሩና እናንተም ትልቅ ካምፓኒ ትልቅ ደረጃ ትደርሳላችሁና እኔ ስለሰራው ነው ትልቅ ካምፓኒ ደረስኩትኛ አለ። እውነቱን እኮ ነው እናንተ፣ እውነቱን እኮ ነው የኔ ቀብራራ። አንተ ወደፊት ምንም ኮሜንታተሮችን አትስማ ማለት ነው። እና ብሩኬ ወክ ማለት ነው። ብሩኬ የኔ ሽብላ የኔ ቀብራራ ማለት ነው። ከሃይሚ ጋር ታረቁ። እውነት እኔ ሃይሚ አሳዝናኛለች። ይሄ ልጅ ማለት ነው ኢንስታግራም ላይ ነበር ማቀው ማለት ነው። ቦዝ እያለ የሚሰራው ማለት ነው። ከዛ ከንተና ጋራ ሚዛናዊ አይደለም ነው ምናምን። አዎ ሚዛናዊ አይደለም ከሚለው ልጅ ጋር ከዛ ካጭሩ ልጅ ጋር ነበር የሚሰራ ማለት እና ወደ ዩቲዩብ ሲመጣ እርግጥ ያው አሁን እንግዲህ ከሃይሚ ጋር መጣ በቃ ይታወቃል ማለት ነው። ለመታወቅ ነው። አያችሁ አይደል እንዴት እንደሚሰሩ ማለት ነው። በጣም እንዴት ሰዎችን ወደ ሚዲያ እንዴት እንደሚያመጡ እኔ በጣም ነው ማደንቃቸው። በነገራችን ላይ አሁን ዳኒና ሶሲ በኢንስታግራም ምናምን በቲክቶክ ነበር፣ በዩቲዩብ ብዙም አይደለም። አሁን በቃ ፋስት ማለት አክቲቭ ሆኗል። በቃ በዩቲዩብ ማለት ነው በጣም ነው እንትን የሆኑት በጣም አክቲቭ ሆነዋል። ሰው አውቋቸዋል ማለት ነው። እና አሁን ደግሞ ከብሩኬ ጋር መሰራው ደግሞ ማለት ነው። አሁን እሷ ደግሞ ነገ ዩቲዩብ ተከፍታለች። ግን በነገራችን ላይ እንደዚህ እያሉ አገርን ራሳቸውን መቀየር ህይወታቸውን መቀየራቸው ሊያስደስት ይገባል። አሁን እንግዲህ ያስቡ ዩቲዩብ አሁንም ባይኖር በዩቲዩብ ተከፋይ ባይሆን አሁን ሃይሚ ምን ነበር ቤተሰቦቿ ጋር ሆና በቃ ቤተሰቦቿን እያገዘች ይሁን እንደማንኛውም ሰው ትማራለች፣ ተምራለች። ደግሞ እንግዲህ ዶክተር ራሱ 6000 9000 ነው አሉ ደሞዙ። እንግዲህ እኔ ማለቴ አንዳንድ ጊዜ አሁን ላይ ማለቴ እኔ በፊት የተማረ ሰው ምናምን ሰብታ መቀና ነበር። ለምን በስከ መጨረሻው አልተማርኩኝም ማለት ነው። እና ግን አሁን ላይ ግን በጣም ከባድ ነው። እኔ በእውነት ማለት መማር ነው መሰለ የለም። አሁን ላይ ግን ቶሎ በቃ ይመጡና ሶሻል ሚዲያ ላይ መኪና ይገዛሉ ምን አለ። ስለዚህ ሰዎች የመማር እንትናቸው በቃ እንትን ነው በጣም ይሞተ ነው የሚሆነው። ምን ባጭር ጊዜ ገንዘብ ስለሚገኝ ብማር ባማር ያኔ ምንድነው ጥቅሙ ምንድነው ትርፉ ይላሉ ማለት ነው። እና ግን እንደመማር የለም እንደመማር የመሰለ የለም። መማር አለባችሁ። በነገራችን ላይ እየተማራችሁ ሶሻል ሚዲያ ጎን ማስኬድ ትችላላችሁ። ምንም የሚከለክላችሁ ነገር የለም። እናንተ አክቲቭ ከሆናችሁ እናንተ እንትን ካላችሁ ኮንቴንት ካላችሁ የሚያስደስታችሁ ኮንቴንት ካላችሁ በጎን ማስኬድ ትችላላችሁ። ገና ስራ ጨርሼ ተቀጥሬ በዚህ ወጡ በዚህ ገውቱ ምናምን እያላችሁ እንትን ከምትሉ ለማለት ያህል ነው እንጂ ሌላ ነገር አይደለም ማለቴ ነው። እና ጎበዞች ናቸው። እና ደግሞ ማለት ነው ብሩኬን አትስደቡት እንዴ! ምን ሆናችሁ ነው? ብሩኬን ይሽጋ ማለት ነው። ወደፊት አንተ ብሩኬን ቀብራራ ወደፊት እንግዲህ ያው መቼ እንደሚያልቅ እንግዲህ ድራማ ፈጣሪ ነው የሚያውቀው። እውነት ለመናገር ድራማ ግን እናንተ ያበዛችሁት ለተመልካች ክብር አጣችሁ። እውነት ለመናገር ክብር የላችሁም እንዴ! ሰው በቃችሁ እንዴ! ሰውን እኮ አወዛገባችሁት። በቃችሁ እየተባላችሁ እናንተ ምን ነገር ልትሰሙ አልቻላችሁም።
ተው እንጂ ምንድነው እንደዚህ እንደዚህ አበዛችሁት። እውነት እናንተ እኮ አልተጣላችሁም። በተጣሉ ኑሮማ አሸራት ትደራረጉ ነበረ ብዙ ነገር ማለት ነው። ግን ማለት ነው አብራችሁ ትሆኑና ልክ አብራችሁ ትሆኑና ከዛ ልክ አክሽን ካሜራው አክሽን ካለ በኋላ እሷ ከወዲያ ትመጣለች ማለት ነው። የሆነ ቪዲዮ አይቼ ነበር አብረው ሆነው ከዛ ልክ ከወዲያ እንደመጣ ያስመስለው እንትን ሲሉ ስራ ነው ስሩ። ግን በዚህ ያህል ውሸት መዋሸት ጥሩ አይደለም ማለት ነው። እና ግን ደግሞ ያው ሰዎች ስትሰሩ ይመቃኛቸዋል። ለምን ተለወጡ በእኔ ኋላ መጥተው ተለወጡ። አሁን እነዚህ ልጆች በጣም ሊደነቁ ይገባል። ሀይሚና ብሩኬ ማለት ነው። እሱ ምንድነው ሊደነቁ ይገባል። ምክንያቱም በዚህ እድሜያቸው መኪና እስከ መዝጋት ደርሰው በዚህ እድሜያቸው ራሳቸውን ሊያስተዳደሩ ብር እያገኙ የተለወጡ ይሄ ደግሞ ሰው እንደ ሀገር እንደ ቤተሰብ ማለት እንደ ህብረተሰብ እንደ ሀገር ልንደሰት ይችላል። ዶላር ሲመጣ እኮ እንትን ነው አይደል እንዴ? ዶላር ሲመጣ እኮ ቤተሰብ እንትን ብቻ አይደለም ሀገርም ትጠቀማለች ለማለት ያህል ነው። እና ቤተሰቦቼ ወደ ሁለተኛው ቪዲዮ ሲሄድ እንግዲህ ውብዬ ወደ ቤተሰቦቿ ሄዳለሁ እያለኝ እንትን ስትል ነበረ ማለት ነው። ወደ ቤተሰቦቿ ሄዳለሁ ስትል ነበር። ነገር ግን እንደዛ አይደለም። የእሷም ደግሞ እንትን ውሸት ነው ማለት የውሸት ህይወት ነው የሚኖሩት እነሱ እውነት። ምክንያቱም በቃ ብር አነሳቸው መሰለኝ እንጂ እነሱ ይጀምር የትም አልተጣሉም። ከመጀመሪያው እስከ መጨረሻው ድረስ ስታዩ ሪያክሽናቸው ማለት ነው በቃ እልም ያለ ድራማ ማለት ነው። ይሄን ደግሞ አሁን ደግሞ በዚህ ድራማ ሄሉን ጠላችሁ፣ ናቲን ጠላችሁ፣ ውብዬን አደነቃችሁ። ይሄ በፍጹም እኔ የምታሳዝኑኝ ተመልካቾች ናቸው። ምክንያቱም እናንተ የሚሏችሁን ትሰማላችሁ። እንደዛ አይደለም በፍጹም እነሱ መስማት የለባችሁ። ምክንያቱም እነሱ ድራማ ነው የሚሰሩት፣ ብር ነው። ምክንያቱም እናንተ እኮ ማለት ነው ዩቲዩብ ስትመጡ በነገራችን ላይ ማለት ነው ዩቲዩብ ስትመጡ ሁልጊዜ ኮንቴንት ታጣላችሁ። የምታወሩት የምትሰሩት ታጣላችሁ። ወይም የሰው ታሪክ የምታቀርቡ ካልሆነ የሰው ታሪክ ምናምን ብታቀርቡ ደግሞ እርግጥ ያኔ ሰው እንትን አይልም ብዙም አይወድም። በቃ ስልችት ነው የሚለኝ አሁን ታሪክ መስማት ምናምን እውነት ለመናገር በጣም ነው የሚሰለችኝ። ማለት ሁላችንም የራሳችን ታሪክ አለ። በነገራችን ላይ የራሳችን ታሪክ አለ። የራሳችን ታሪክ ነው ደግሞ ሌላ ታሪክ እንደዚህ 1 ሰዓት 2 ሰዓት መስማት ንውዝ ነው የሚያደርግን፣ ስልችት ነው የሚያደርግን። ስለዚህ ለዛ ሰዎች እንትን አይሉም፣ ታሪክ ምናምን አይፈልጉም። እንደዚህ የሆነ ቀለል ያለ በ10 ደቂቃ ምናምን በቃ ድራማ ፕራንክ ነገር ምናምን ነው ሰዎች የሚወዱት። እንደዛ ሲሆን ቪዲዮ ራሱ እንትን ይላል። እንዲህ እናንተ አትዩም እንዴ? ዩቲዩብ ራሱ እኮ ማለት ነው በጣም ወረተኛ ነው። ዩቲዩብ ማለት ዩቲዩብ ራሱ ወረተኛ ነው። አሁን እዩዋቸው በጣም ምስኪኖቹን፣ ቤታቸው ጽድት ያላለውን፣ እንደዚህ ካሜራቸው ጽድት ያላለውን የሆነ ነገር በሆነ ቪዲዮ ሲመጡ በቃ ሸራ ያደርግላቸውም። ግን ቦግ ያለ ነገር ሲሆን ሲያምር በካሜራ ጥርት ብሎ ታምኔሉ ጥርት ብሎ ቪዲዮአቸው ጥርት ብሎ ካየ ዩቲዩብ ራሱ ማለት ነው በጣም ነው የሚያሽቃብጠው እና የነሱን ራሱ ማለት ነው ይሸረትላቸዋል። እና ዩቲዩብ እንደዚህ ነው የሚወደው። አሁን ብዙ ጊዜ ከካሜራ ጀርባ አሁን ይታያል። ከካሜራ ጀርባ አሁን እንግዲህ ይታይላቸው አሉ። አሁን እንደዚህ ዜናዎች ምናምን ይታያል ማለት ነው። ግን የበለጠ ደግሞ በቪዲዮ ስትወጡ እናንተ በጣም ነው ዩቲዩብ ራሱ ሪኮመንድ የሚያደርገው ማለት ነው። እና ምንም ማድረግ አይቻልም። እና ይሄ ነገር የስራው ባህሪ ነው። እና አትስደውት ናሂን ማለት ነው አትስደውት። ምክንያቱም እነሱ ተመካክረው ነው ምን ይስሩ ታዲያ አይዲያ። እነሱ ሌላ ስራ የላቸውም እውነት ለመናገር ሌላ ስራ ስለሌላቸው በቃ ያንን አይዲያ ብለው አይዲያ እየፈጠሩ ድራማ እየፈጠሩ ውሸት እየፈጠሩ ነው የሚሰሩት። ግን ይሄ ደግሞ ባይሆን ይደብራል ማለት ያስጠላል። ለምን መሰላችሁ? እንጃ ምን ልበላችሁ ብቻ ሁልጊዜ ውሸት ሁልጊዜ እንትን ከሚሆን አሁን ምሳሌ እነ የተንቢ አሁን ወሎ ያሉት አሁን እነ ዳውድ እነ ጀማል ምናምን አሁን እነዚህ ብዙ ታዋቂ ዩቲዩበሮች አሉ። አሁን ምሳሌ አሁን ሳባማ ጭራሽ ትተዋለች እሱ አሁን ማለት ነው። ይሄ ዚህኛው ስራ ይሻላል ብላ ማለት ነው።
የራሳችሁ ቢዝነስ ከፍታችሁ በዛ በሶሻል ሚዲያችሁ ተጠቅማችሁ ቢዝነሳችሁን ማሳደግ ትችላላችሁ። ሲቀጥል ደግሞ አይዲያ ሲመጣላችሁ መናገር የምትፈልጉትን ነገር በትርፍ ነገር መናገር የተናገራችሁን ሰዎች እየጠቀማችሁም ውሸትም ሳትዋሹ ቢዝነሳችሁን በሶሻል ሚዲያ እያስተዋወቃችሁ ስንት ጥቅም እንዳለው አያችሁ አይደል? ሶሻል ሚዲያ በጣም ብዙ ጥቅም አለው ማለት ነው። ስለዚህ ይህን ነገር ብታስተውሉ እናንተን ብትሉ እኔ የምላችሁ እና የራሳችሁን ቢዝነስ ከፍታችሁ ከዛ በኋላ ይሄንን ዩቲዩብ ልክ እንደ ትርፍ ማለት እንደ ትርፍ እንጂ ዩቲዩብን በቃ ሁልጊዜ ዩቲዩብን ተማምናችሁ በዩቲዩብ በጣም ከባድ ነው። ጥሩ እኮ ነው፣ ገቢ እኮ አለው፣ ግን የሆነ አይዲያ ሁልጊዜ ትጨናነቃላችሁ። አይዲያ ከየት ይመጣል? ያንን ደግሞ እናንተ ማሰብ አለባችሁ ለማለት ያህል ነው እንጂ እኔ በስሩ እና ኮመንታተሮች አተሳደው ለማለት ያህል ነው። ቤተሰብ ተከታተላችሁ አመሰግናለሁ። ሌላ ቪዲዮ እስከመጣ ድረስ መልካም ቆይታ